አውቆ ተከፈተላቸው። እስቲ ከኔ ጋር እርሱም በሉ። እስቲ ምሳ የበላችሁ እሱም በሉ። እሺ ያልበላችሁ እሱም በሉ። ይሄ ሁሉ ሰው አልበላም ማለት ነው። እርሱም አውቆ ተከፈተላቸው። መድኃኔዓለም በሕይወታችሁ የተዘጉትን በሮች ሁሉ ይክፈትላችሁ። የጤናውን በር ይክፈትላችሁ። የሰላሙን በር ይክፈትላችሁ። የተዘጉ የትኛውም ነገሮች ሁሉ የሚከፈቱት የሚከፍት የሚዘጋ ተብሎ የተጻፈ የነገስታት ሁሉ ንጉስ ከሃሌ ሁሉ የሚቻለው ሁሉን ማድረግ የሚችል አምላካችን እግዚአብሔር ነው። በዚህ ጉባኤ ውስጥ ያላችሁ ምእመናን በጣም ብዙ እንዲከፈቱላችሁ የምትፈልጓቸው በሮች እንዳሉ ሁላችንም ጸሎት ወደ እግዚአብሔር ስለምናደርግ በተለያየ የኑሮ ውጣ ውረድ ውስጥ ስላለን እግዚአብሔር ሆይ የተዘጋብኝን ክፈትልኝ፣ እግዚአብሔር ሆይ የደረቀውን ማለምለም ትችላለህ፣ መካኒቱን በልጅ መሸለም ትችላለህና የተዘጉብኝን በሮች ሁሉ ገንዘብ ሊከፍት የማይችለውን እግዚአብሔር ይከፍታል። እስቲ ገንዘብ የማይከፍተውን በሉ፣ ገንዘብ የማይመልሰውን በሉ። እስቲ እግዚአብሔር ይመልሳል። ገንዘብ የህይወታችን የጥያቄያችን መልስ ሊሆን አይችልም። ስልጣን የህይወታችን የጥያቄያችን መልስ ሊሆን አይችልም። ስለዚህ ገንዘብ የማይመልሰውን ጥያቄያችንን፣ ስልጣን የማይመልሰውን ጥያቄያችንን መድኃኔዓለም ይመልሳልና የሁላችንንም ጥያቄ የምንጠይቀውን በጎ የሆነውን ሁሉ መድኃኔዓለም እሱ ይመልስልን። በህይወታችን የተዘጉብን ምዕራፎች የሚከፈቱት በእግዚአብሔር ነው። ጠላቶቻችን የዘጉብንን የእድል በር ሊከፍት የሚችለው ሥላሴ ነው። አሁንም ጠላታችሁ የዘጋባችሁን በር መድኃኔዓለም ይክፈትላችሁ። ምቀኞች የዘጉትን በር እሱ መክፈት ይችላል። ተንኮለኞች፣ ሴረኞች የዘጉትን በር እሱ መክፈት ይችላል። አይችልም? ይችላል። ይችላል። አይችልም? ይችላል። አሁን በዚህ ጉባኤ የጤና በር ብቻ ክፈትልኝ ጌታ ሆይ ሌላ አልፈልግም የሚሉ ብዙ ሰዎች አሉ። የጤናው በር ብቻ አይከፈትልኝ፣ በሰው ምርኩዝ እንዳልወድቅ፣ የሰው ፊት እንዳላይ፣ ተቸግሬ የሰው ፊት እንደ እሳት ይጋርፋልና አጥቼ ተቸግሬ የሰው ፊት ከማየት እግዚአብሔር ሆይ የጤና ጉድለት በሕይወቴ አታምጣ፣ እኔ ጤነኛ ከሆንኩኝ በቂ ነው። በጤንነታቸው ብቻ የሚያመሰግኑ ሁለት እግር ስላላቸው ሁለት እጅ ስላላቸው ጤናማዎች ስለሆኑ ብቻ ወጥተው መግባት ስለቻሉ ብቻ እግዚአብሔርን የሚያመሰግኑ አሉ። ደግሞ እናንተ ሁሉ ነገር ሞልቶላችሁ ተስተካክሎላችሁ ደሞዝ እየበላችሁ በተሸለመ ቤት እየኖራችሁ እግዚአብሔርን ደግሞ የምትጠይቁት ጥያቄ የዘገየባችሁ መስሎ የሚጠቅመንን ከልክሉን አልበላችሁ ከእግዚአብሔር ጋር የተኳረፋችሁ ትኖራላችሁና እኔ አንድ ነገር ልላችሁ እወዳለሁ። እግዚአብሔር ከሁላችን ጋር ይሁን። ከእግዚአብሔር ጋር እዚህ ውስጥ የተኳረፈ ሰው ይኖራል። እግዚአብሔር ሆይ ለነገሌ ሰጠ፣ ለምን ለኔ ከለከልከኝ? ለገሌ ገሌን ስትባርከው ምን ነው እኔን ዝም አልክ? እኔስ ልጅህ አይደለሁ እያለ ከእግዚአብሔር ጋር ግብ ውስጥ ያለ ሰው አለ። ምናልባት እናንተ የምትጠይቁት ጤና ከሆነ እግዚአብሔር ጤናን መስጠት ይችላል አይችልም? ይችላል አይችልም? እግዚአብሔር ከሁላችን ጋር ይሁን እና የትኛው በር ቢከፈትላችሁ ትፈልጋላችሁ ብያው ጥያቄ ብጠይቅ አንዱ የታመመ ሰው ካለ መድኃኒት የሰለቸው መርፌ የሰለቸው ሰው ሁል ጊዜ አመመኝ ብሎ ለሰው ማውራት ራሱ ሰልችቶት ሰዎች ይታዘቡኛል ብሎ በቃ ህመሙን ደብቆ በጥርሱ ነክሶ የሚኖር ሰው ስላለ አይ በቃ እኔ ከእግዚአብሔር ጋር ነው የምነጋገረው እንዴት ነው ሲሉት በጣም በጭንቅና በመከራ ተኝቶ አድሮ ጠዋት ሲነሳ እንደ ልብ አምላክ እንደ ቅዱስ ዳዊት ያመሰግናል። አንሰ ሰከብ ሆኖም ቆጠን ሳይኩስ እግዚአብሔር አንሳል እኔ ተኛው እስቲ እኔ ተኛው በሉ እስቲ እኔ ተኛው በሉ እንቀላፋው እግዚአብሔር ደግፎኛልና ነቃው። ደግፎም ያነቃል ማለት ነው። በራሱ ችሎታ ተመኝተው የሚነሳ ሰው አለ። አንዳንድ ሰዎች አላርም ስለቀጠሩ የቀጠሩት አላርም የሚያነቃቸው ሰዎች የሚመስላቸው ሰዎች አሉ። ልብ አድርጎ ተኝቶ መነሳት እግዚአብሔር ሲያድል ነው። እየሰማችሁ ነው። ሙሉ አካል ጤናማ አካል ይዘው ተኝተው ጠዋት ሲነሱ በስትሮክ ተመተው ግማሽ አካል ይዘው የተነሱ ሰዎች እናውቃለን። መናገር የሚችሉ አፋቸው ተጣሞ መናገር አቅቷቸው በደዌ ደቀው የተነሱ ሰዎች እናውቃለን።
ሰው ሳይደግፋቸው ዳልጋ ሄደው በመኝታቸው አጠገባቸው ያለው በቤት ያሉትን ሰላም እደር ደህና እደር ተባብለው ጠዋት ሲነሱ በእግራቸው መቆም አቅቷቸው እጃቸው አልዘረጋ ብሏቸው እንዲህ አይነት ጤናቸው ጎድሎ የተነሱ ሰዎች አሉ። ስለዚህ ማለዳ ላይ ክርስቲያን እንዲህ ይላል፣ ናኩቶ ለገባሬ ሰናያት ላይ ለእግዚአብሔር መሐሪ፣ ለኛ በጎ ነገር ያደረገ ይቅርባ የሆነ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን እናመሰግነዋለን። ለምን? ሰውሮናልና፣ ረድቶናልና፣ ጠብቆናልና፣ አቅርቦናልና፣ ከብዙ ነገር ጠብቆናል። ሰዎች ጤናቸውን ሲያጡ እኛ በጤና አንስቶናልና እናመሰግነዋለን። ጠዋት ክርስቲያን ሊያመሰግን የሚገባው በጉለቱም ጭምር ነው። ቤት ውስጥ ያልተስተካከለ ነገር ሊኖር ይችላል። ባልተስተካከለ ቤት ውስጥ ደግሞ እግዚአብሔርን አመስግኑ። ያልተስተካከሉ ነገሮቻችሁ የሚስተካከሉ በማመስገን ውስጥ ነው። ስለዚህ ጤናው የጎደለባችሁ ሰዎች እግዚአብሔርን ጤና ብቻ የምትጠይቁ ሰዎች ካላችሁ መስጠት ይችላልና እግዚአብሔር ሙሉ የሆነ ጤና ያድላችሁ። ምናልባት አንዳንዶቻችሁ የኔ ጥያቄ የጤና አይደለም የበረከት ነው የምትሉ ሰዎች ይሄው ሰራለው ንግድ ከጀመርኩ ይሄን ያክል አመት ሆኖኛል፣ ነገሌ ተባርከዋል፣ ከኋላዬ ስራ የጀመሩ አልፈው ሄደዋል ብለው በሰዎች እድገት እየተበሳጩ የኔ ደግሞ እዛው ነው፣ ጠዋት ማታ መለፋለው፣ ደክማለው፣ ጠዋት ማለዳ ልጆቼ በተኙበት ለስራ ወጣለው፣ ደግሞ ማታ አምሽቼ ደግሞ ለከስራ መልስ ገባ ልጆቼ ተኝተው ነው የምመለሰው። እንዲህ ባለ ሁኔታ ውስጥ እየኖርኩኝ በረከት የለኝም፣ እሰራለሁ አልባረክም፣ እሰራለሁ እድገት የለኝም የሚሉ ሰዎች አሉ። አንዳንዶችም አዙረውብኝ ነው፣ አንዳንዶችም መትተውብኝ ነው፣ አንዳንዶችም ምቀኛ ነው የሚሉ ሰዎች አይጠፉም። እመኑኝ፣ ሥላሴ የከፈተውን ጠላት ሊዘጋው አይችልም። ሥላሴ የእንጀራችሁ አድራሻ ነው። ክብርና ምስጋና ለመድኃኔዓለም ይሁን። ካመሰገናችሁ በደንብ አድርጋችሁ የእንጀራችሁ አድራሻ ለሆነ እንጀራ የምንበላው ከሰማይ ነው። እስቲ ከሰማይ ነው እንጀራ የምበላው በሉ። ያንተ ዲግሪ እንጀራ ብልቶ አያውቅም። እንጀራ የምንበላው ከሰማይ ነው። እኛ ሰፍሮ ያበላን ሰው የለም። እንጀራችን ራሱ ነው። እውነት አሰብ እንጀራችን ማን ነው? ስለዚህ እሱ እንጀራችሁና የእንጀራችሁ አድራሻ ከሆነ ለእናንተ የተቀመጠውን እግዚአብሔር ለሰው አያበላም። ምናልባት ምቀኞች ሊያዩት ይችላሉ እንጂ አይበሉት። ሊደፉባችሁ ይችላል። ለእናንተ ያለውን ደግሞ እግዚአብሔር ያደርግላችኋል። ስለዚህ የጤናው በር የበረከት በር ሊሆን ይችላል። አንዳንዶቻችሁም ደግሞ ጥያቄያችሁ ከዚህ ተለይቶ የትዳር በር እንዲከፈት ትዳር ገረገረብኝ የምትሉ ሰዎች ትኖራላችሁ። እኔ አሁን አይነ ጥላም ጃንጥላም አልላችሁም። ትዳራችሁ የገረገረ ትዳር ከለከለ ይኸው ላይፍ ኢዝ ቴስት እያሉ ከዚህም ከዛም እየቀማመሱ የለመዱ ሰዎች አስቸግረዋል። ወጣቶች እዚህ ውስጥ አላችሁ። የማታገቧቸውን ሴቶች ተስፋ አትስጧቸው። አብራችሁ ብዙ ምዕራፍ ማትጓዟቸውን ሰዎች ተስፋ አትስጧቸው። የሰው ልብ እንዳትሰብሩ። ከኔ ጋር ናችሁ ወገኖቼ? የሰው ልብ እንዳትሰብሩ። መቼም የኛ ምላስ ብረት ያቀልጣል፣ ታውቁታላችሁ። እንደው ይሄው እህል አልበላ አለኝ አንቺን ካላየው ብሎ ሰማይ ይደፋብኝ ያለ ሰው በእጅና በእግር ብሎ እጁ ካስገባ በኋላ ደግሞ ዞር በይ ነው አይደል? ከዛ በኋላ ያው እኛ መከራችንን ስንበላ ስለምንውል ነው። በእናንተ ጉዳይ እግዚአብሔር ከሁላችን ጋር ይሁን። እና የትዳሩ ጉዳይ ምንድነው ካላችሁ አንዳንድ ሰዎች ትዳር እንዴት ነው አንተ ለምንድን ነው ማታገባው ተብለ ስትጠየቅ እንደው አንዳንዶቹ ለምደውታል። እኔ እንኳን በዚህ አካባቢ አላውቅም፣ ወደዚህ ነው ወደ መጣውበት አካባቢ ላይ የኔ ሔዋን አልተፈጠረችም የሚል ቀብራራ ሰው አይጠፋም። የኔ ሔዋን አልታው ሴቷም ደግሞ የኔ አዳም ገና ነው መሰለኝ የሚል ሰው አለ። ውሸት ነው። ኮሌታችሁን እንዳትጨርሱ አላፊና አግዳሚን በማየት በማማተር ይኸውላችሁ በምኞት ትቃጠሉ ከሆነ ነው እንጂ ትዳር የሚገኘው አላፊና አግዳሚ በማየት ሳይሆን ወደ ሰማይ በማንጋጠጥ ብቻ ነው። ወደ ማን የተመረጠችዋን አንዳንዶች ወደ እግዚአብሔር መጥተው እንደው አንዳንድ ስዕል ስለው ለእግዚአብሔር ይነግራሉ። እኔ ማግባት የምፈልጋት ሴት ይሄ ነው ብሎ እንደዚህ ያስቀምጣሉ። መስፈርት አላት ሴቷም ወንዱም መስፈርት አለው። ጥሩ ነው። ከመስፈርታችሁስ ግን አንዱ እግዚአብሔር አለው ወይ? ግን አይደለም። ያቺ እግዚአብሔር አለው ወይ? ምን አለው ትላላችሁ? እንደው ልንባላ እኮ ነው ዘንድሮ። አሁን ሰው ሁሉ ሊበላ ነው የሚገባው። በጎደለ መሙላት ሳይሆን በሞላበት መፍሰስ የሚወድ ሰው ነው ያለ። ታውቃላችሁ አይደል? ምን አላት? ምን አለው? እንዴ ልትበሉት ነው? እንዴ ልትበላት ነው? እንዴ ልትበያት ልትበዩ ነው? ይሄው አሁን የምንባለው መቼ አነሰን ደግሞ። እግዚአብሔር ከሁላችን ጋር አይሁን። በደንብ አሜን በሉ። እግዚአብሔር ከሁላችን ጋር አይሁን። ስለዚህ ትዳር የሚገኘው ወዴት በማንጋጠጥ ነው?
ሰውየው ቤተክርስቲያን መጣና እንዲህ ብሎ ጸለየ አሉ። እግዚአብሔር ሆይ ትዳር ፈልጋለሁ ሚስት ስጠኝ አለው። ምን ስጠኝ? ቶሎ ብላችሁ ያላገባችሁ እጃችሁን አሳዩ። ወንዶች ብቻ ወንዶች ቶሎ በሉ። እንደው ዛሬ ነው እንደው ዛሬ ትዳር በር ይከፈታል። አንሳት ነው ህፃናት እንዳታነሱ በሕግ አምላክ ከፍ አድርጉ። አዎ ወሽ እግዚአብሔር ይስጥልን። ሴቶቹ ምን ነው ዞር ዞር አላችሁ ወደ እነሱ። እናንተ ደግሞ አንሱ ቶሎ ብላችሁ ቶሎ ከፍ። እናንተ እንዳታዩ እናንተ በሉ አንሱ እናንተ ከፍ ከፍ። አቤት አቤት የሁሉ ሳገባ ነው ወይንስ እጃችሁ እንደዚህ ቻርጋችሁ ነው? ድምጽ ታቀቡም አለ። ከፍ አድርጉልኛ እንደዚህ። የተባረከውን ይስጣችሁ፣ ለእናንተም የተመረጠችዋን ይስጣችሁ። እና ይገርማል። ሚስት ስጠኝ አለው እግዚአብሔርን። መስጠት ይችላል አይችልም? ይችላል አይችልም? ይኸው ሚስት ስጠኝ ካለ በኋላ እንዲህ አለ። አይኗ እንደ ባውዛ የሚያበራ አለ። እንደምን የሚያበራ? ይሄ ሰው እየጨለመበት ነው። ቀጥሎ እንዲህ አለ። አፍንጫዋ እንደ ፍሎረሰንት ቀጥ ብሎ ይቆማል። አቤት እግዚኦ። ቀጥሎ እንዲህ አለ። ፀጉሯ ከትከሻዋ ላይ አለ አለ። ቀጠለና እንዲህ አለ። ቁመቷ እንደ ዝግባ ይሆናል። እንደኔ አይነት አጭሩ አይፈልግም አለ። ቀጥሎ እንዲህ አለ። ጥርሷ እንደ በረዶ ነጭ ሆነ አለ። አቤት ሊዮናርዶ ዳቪንቺ እንኳን ሞናሊዛ እንደዚህ አድርጎ ይሳል አይመስልኝም። ሰማችሁኝ አይደል? ቆንጆዋን ብታገቡ ጥሩ ነው። መልክ ስትመርጡ ከውስጥ የሆነውን ውበት አታችሁ እየተጨነቃችሁ ናችሁ አይደለ? ከላይ ያለውን ውበት አይታችሁ ውበቱን ከነ ያገኘው ቀን ባደጋ በሆነ ነገር የተበላሸ ቀን ትጠሏቸዋላችሁ። እና ይገርማል። እንዲህ ብሎ እግዚአብሔርን ነገረውና ከጸሎቱን ጨርሶ ሊነሳ ሲል እግዚአብሔር እንዲህ አለው፣ ልጄ የምትፈልጋት ሴት ደጅ ላይ አለችልህና ተቀመጥ አለው። አቤት የዛሬው ደግሞ በፋክስ ነው። ፈጥኖ የደረሰው የጸሎት በጣም ተገረመ። እንደ ዛሬም አይነት ጸሎት ፈጥኖ ደርሶልኝ አያውቅም ብሎ የሚፈልጋትን ሴት ከደጅ ላይ ሊቀበላት ወጣና ቆመ ደጅ ላይ። እና አንዷ መኪና ይዛለች። በጣም መልካም የምትባል ሴት ናት። ስትመጣ የኔ ጌታ እቺን አርጋታ እቺ ትሁን በቃ እቺ መሆን አለባት እያለ ሲጠብቅ ወረደች። አሁን ወደ እኔ ልትመጣ ነው ማለት ነው ብሎ እጁን ዘርግቶ ይጠብቃል። እሷ መጣችና ቤተክርስቲያን ሰላም ለኪ ቅዱስ ቤተክርስቲያን አምሳለ ኢየሩሳሌም ተሳልማ ጸሎት አርጋ ከደግሞ ቦርሷን ከፈት አረገችና ሙዳይ ምጽዋት ውስጥ ብር ሰጣ። አው ተሳልማ ስትመለስ ምን ነው የኔ ጌታ ደጅ ላይ ናት ብለኝ የመጣችሁ እኮ ትታኘደች የመጣችሁ እኮ አለፈችኝ አለ። አያልፋችሁም መድኃኒዓለም አይዟችሁ። የሰማችሁኝ ነው። እና እንደዚህ ብሎ ጸለየ። ምን አለው እግዚአብሔር? ምን ነው የኔ ልጅ ሰማዩን ታያለ? ልጅቷ እኮ አጠገብህ ነች፣ ጎንበስ ብለህ ፈልጋት አለው። ደነገጠና ዞር ሲል እንዴት አይነት መልካም ሴት፣ እንዴት አይነት ቆንጆ ሴት፣ ግን በእግሯ መራመድ ማትችል ሽባ፣ ግን አይናማ ሴት ጠይቋል፣ ግን አይነ ስውር ናት። ውበቷ ግን ይሄ ተብሎ የማይነገርላት ይሄ ቀረሽ የማይሏት ውብና ቆንጆ ሴት ለምጽዋት ተቀምጣለች። ምን ነው መድኃኔዓለም አይናማዋን ስጠይቅ አይነ ስውሯን የምታሳየኝ፣ በእግሯ የምትራመዷን መኪና ይዛ የምትመጣዋን ስጠብቅ ምን ነው በእግሯ የማትራመዷን ሽባዋን ይቺንማ አንተ መለፋት ብሎ ተወ። እግዚአብሔር ግን ያልፈናል። ንገሩኝ እንጂ ይኸውላችሁ ዳቦ ራበን እያሉ በየመንገዱ ቀሚሳችንን ልብሳችንን የሚጎትቱ በጣም ብዙ ምስኪኖች ሜዳ ላይ የተበተኑ በዚህ ሰዓት መማር ሲገባቸው ትምህርት ሲገባቸው ሜዳ ላይ የወደቁ ሕፃናቶች አሉ። ለነርሱ ዳቦ መግዣ 10 ብር ከልክለን አዝማሪ የምንሸልም ትውልዶች ነን። እናሳፍራለን። ሌሊት ሙሉ አስረሽ ምጭ ነው ውስኪው ሲጨለጥ ጮማው ሲቆረጥ ነው የሚታደረው። ለድሃ ግን አንሰጥም። አያችሁን? እለፋት አለው። ሽባ ስለሆነች እለፋት አለው። አይን ስለሌላት የእናንተ ምርጫና የእግዚአብሔር ሐሳቡን አያችሁት? እንዲህ ያለው በነብዩ ሰማይ ከምድር ከፍ እንደሚል መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ እንዲሁ የራቀ ነው አለ። እናንተ የምትጠይቁት ጥያቄ መቼ ሆኖ ያውቃል? ጥያቄያችን እኮ ልክ አይደለም። እና እግዚአብሔር ተዋት እቺንም አንተም እለፋት አለው። ምን በላት? ከኔ ጋር ናችሁ እናቶች? 20 ደቂቃ ሞላ። ምን በላት? እለፋት። መድኃኔዓለም ግን እንደዛ አለ። እየሰማችሁኝ ነው?
አንተ ታልፋት ይሆናል። የጎደላት ነገር አለ ብለህ ልታልፋት ትችላለህ። የጎደለው መሙላት የምችለው ግን እኔ ነኝ። ዓይንህ እያየ አንድ ተአምር ተመልከት አለው እግዚአብሔር። ወዲያውኑ ያቺ ሽባ ሆና በሰው ትከሻ ምጽዋት ፍለጋ የመጣችዋ ሴት እግዚአብሔር በተአምራት ሽባ የነበሩ ልምሾ የነበሩ እግሮቿን አጽንቶላት በዛ ሰው ፊት ለፊት አቆማት። ጠፍቶ የነበረው ዓይኗ ሰው ሳይነካት በራላት። በዚህ ሰዓት እግዚአብሔር እለፋት አለው። እሱ ግን እግዚአብሔር ግን አላለፋትም። ስለዚህ ወገኖቼ የሆኑ ሰዎች አልፈዋችሁ ሄደው ይሆናል። ተስፋ የሰጧችሁ ሰዎች አንተዋችሁም ብለው ቃል የገቡላችሁ ሰዎች አልፈው ትተው ይሄዱ ይሆናል። እግዚአብሔር የመጣ ቀን ግን ያነሳችኋል። እግዚአብሔር በጨለመው በኩል ብርሃን ይሆንላችኋል። በፈረሰው ቅጥራችሁ ላይ ሙሉ ሆኖ መቆም ይችላል። የልጅ በር የተዘጋባችሁም ትኖራላችሁ። የምን በር አልኳት? የምን በር? የልጅ በር። ልጅ ስጠኝ የምትሉ በልጅ ናፍቆት የምትሰቃዩ እኔ እንደውም በቅርብ ቀን በጣም ብዙ ኢትዮጵያውያኖች ናቸው የአቡነ ተክለ ሃይማኖትን አንድ ቪዲዮ ሰርቼ እዚህ ሰሜን ወሎ ሀገረ ስብከት ላይ አንድ ታላቅ ገዳም አለ እና እኔ 16 ዓመት እኔ 9 ዓመት እኔ እና ያክል ዓመት በትዳር ጸንቼ እኖራለሁ። ልጅ የለኝም። የሰው ቤት ሲሄድ ሕፃናትን ሳይ በልጅ ናፍቆት እሰቃያለሁ። ዓይኔ ሕፃናትን ሳይ ዓይኔ በእንባ ይሞላል። ሳራን ያሰበ እግዚአብሔር እንዲያስበኝ ጸልዩልኝ ይላል። እግዚአብሔርና ጸጋ ዛብን አስቦ ተክለ ሃይማኖትን የሰጠ ከ30 ዓመት ጥያቄ ከ30 ዓመት ጸሎት በኋላ ስምዖንና አቅሌስያን አስቦ ገብረ መንፈስ ቅዱስን የሰጠ እግዚአብሔር፣ ፍሬ ብሩክና ዮስቴናን አስቦ ሀብተ ማርያምን የሰጠ እግዚአብሔር፣ ኤልሳቤጥን አስቦ ዮሐንስን የሰጠ እግዚአብሔር፣ ሐናን አስቦ ሳሙኤልን የሰጠ እግዚአብሔር እኛንም ልጅ እንዲሰጠንና እግዚአብሔር በእኛ እንዲመሰገን ብለው የሚናገሩ ሰዎች አሉ። በተዘጋው መምጣት ይችላል እግዚአብሔር። የተዘጋባችሁ የልጅ በር ከሆነ መድኃኔ ዓለም የተባረከና የተመረጠ ልጅ ሰጥቶ ልጅ ያስታቅፋችሁ። አሜን በሉ እንጂ። አንዳንድ ጊዜም ደግሞ መንፈሳዊ በረከቶቻችሁ በሰው የተቀማባችሁ በጠላት የተነጠቃችሁ ሰዎች ትኖራላችሁ። ለጊዜው ነው። በሰዓቱ ግን እግዚአብሔር የተበተነውን ወደ እጃችሁ ይሰበስባል። ከእጃችሁ ያመለጠን ወደ እጃችሁ ያመጣላችኋል። ይሰማ ሰዓት ከጨረስኩ ነገር አባቶች እግዚአብሔር ከሁላችን ጋር ነው። በጣም በተጨናነቀ በተጣበበ ሰዓት ነው የወጣሁትና ለዚህ ነው በጣም እየጮኩና በፍጥነት የምናገረው። እግዚአብሔር ከሁላችን ጋር ይሁን። እና እነዚህ ሁሉ በሮች ለኛ የሚያስፈልጉን ናቸው። ነው ቅዱስ ዮሴፍን ታውቁታላችሁ። በብሉይ ኪዳን ዮሴፍ በአባቱ ቤት የተወደደ በወንድሞቹ ዘንድ ግን የተጠላ ነው። ታሪኩን ለእናንተ ተወላችኋለሁ። አንድ ማወቅና ማስረዳት የፈለግኩት ነገር ስላለ ነው። ዮሴፍ ወደ ወንድሞቹ በሄደ ሰዓት ወንድሞቹ ምክር መክረው ጠብቀውት እንደነበረ ለዚህ ታሪክ እንግዳ አይደላችሁ። ዮሴፍ በእኛ ላይ ይነግስብናል፣ የበላይ ይሆናል፣ ከፍ ከፍ ይላል ብሎ በዚህ የተነሳ ዮሴፍን እንግደለው ብለው ወንድሞቹ ተመካከሩበት ይላል። ወንድሞቹ ግማሹ በግድያው ግማሹ ደግሞ አይ የእናታችን ልጅ ነው፣ ስጋችን ነው፣ ለምን እንገድለዋለን? ከምንገድለው ባሪያ አድርገን ብንሸጠው ብለው በዚህ ተስማምተው እንደነበረ ታሪኩን ታውቃላችሁ። ለእናንተ ልተውላችሁ። ዮሴፍ ስንቅ ይዞ ወደ ወንድሞቹ ሄደ። ለወንድሞቹ እንጀራ ይዞላቸው ሄደ። እነሱ ሞት ደግሰውለት ጠበቁ። እንዲህ የሆኑባቸዋል ሰዎች። አንዳንድ ቀን እንጀራ የሆናችሁላቸው ሰዎች ጉድጓድ ይቆፍሩላቸዋል። እናንተ ቤት ተጠልለው የኖሩ እናንተ ገንዘብ እየሰጣችሁ የከፈላችሁ ያስተማራችኋቸው ሰዎች በጠላትነት ሊነሱባችሁ ይችላል። ዮሴፍ ሀገር አማን ነው ብሎ ወደ ወንድሞቹ ሄደ። ወንድሞቹ ምክር መክረዋል። እንደመጣ ናፍቋቸው ነበረ። ሊያቅፋቸው እጁን ሲዘረጋ ወደ ጉድጓድ ጣሉት። ዓይኑን አሰሩ። ዮሴፍ ምን እያደረጉ ነው ወንድሞቼ ይላል። የሚሆነውን ነገር አያውቅም። ቀሚሱን ቀደው ጠቦት አርደው ደም ነክረው አባቱን ሞቷል፣ ልጅ ርምህን አውጣ አውሬ በላው ብለው ሊናገሩ ይሄንን ግፍ በዮሴፍ ላይ ያደረጉ። ዮሴፍ ወደማያውቀው ሀገር ተሸጠና ሄደ። አንድ ልነግራችሁ የፈለግኩትን ነገር አለ። ዮሴፍ ወንድሞቹ ሲሸጡት ዓይኑን አስረውት ነበር። ምኑን አስረው ወዴት እንደሚሄድ እንዳያውቅ የሄደበትን መንገድም አይቶ ተመልሶ እንዳይመጣ ዓይኑን አስረውት ነበረ። እስቲ ከኔ ጋር እግዚአብሔር ግን በሉላችሁ በማያየው ዓይኑ በኩል ያይለት ነበረ። ዮሴፍ ወዴት እንደሚሄድ አያውቅም። እግዚአብሔር ግን ያይለት ነበረ። እግዚአብሔር ወዳየልን ስፍራ መሄዳችን አይቀርም።
እኛ ወዳየነው አይደለም፣ የኛ መንገድ ትክክል አይደለም። እግዚአብሔር ወዳየላችሁ መድረሳችሁ አይቀርም። ስለዚህ ዮሴፍ ይገርማል። እግዚአብሔር በማያየው አይኑ በኩል እያየው ነበር። እግዚአብሔር ያላየውን ሀገር ያይለት ነበር። እስቲ እግዚአብሔር በሉ። ያላየውን ሀገር ያይለት ነበረ። ያላሰበውን ስልጣን አይቶለት ነበረ። አያችሁ ዮሴፍ ግብጽ ሲደርስ አይኑ ሲገለጥ፣ አይኑ የተገለጠው የአበባ ምንጣፍ ላይ ነው። በጫካ የታሰረ በጉድጓድ የታሰረ አይኑ ሲገለጥ ቤተ መንግስት ተገለጠ። የገፊ ጥቅሙ ይሄ ነው። አይናችሁን ያስራሉ፣ በራችሁን ይዘጋሉ፣ የሆነ ነገር ይዘጉባችኋል፣ የሆነ ድንጋይ ያስቀምጡባችኋል፣ እንጀራ እንዳትበሉ፣ ሀገር ጥላችሁ እንድትሄዱ የሆነ ነገር ጠላት ይመክርባችኋል። የገፊ ጥቅሙ እንዲህ ነው። ሲገፋችሁ ለካስ እግዚአብሔር ወደ እንጀራችሁ ነው የሚገፋችሁ። ጠላት ሊጥላችሁ ነው የሚገፋው። እግዚአብሔር ግን ለጥቅማችሁ ብሎ የሚከፍተው በር አለ። ወንድሞቹ ጠላት ሆነው በዮሴፍ ላይ ግፍ ሰርተው ዮሴፍ አይኑን አስረው ሸጠውት ነበረ። እግዚአብሔር ግን ለሸጡት ለወንድሞቹ የሚሆን አንድ የበረከት በር ከፍቶል ነበር። እግዚአብሔር የሆነ የበረከት በር ይክፈትላችሁ። የተነሳንበት የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምራችሁ ታነቡ እንዲህ ይላል። ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ካለ በኋላ የቅዱስ ዮሐንስን ወንድም ያዕቆብን በሰይፍ ገደለው። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ አሰረው ይላል። ማንን አሰረው? ማንን አሰረው? ይኸውላችሁ ዛሬ ሰው ለማስደሰት ብለው ባለጠጎች መካከል ያሉ ሰዎችን ታዘቧቸው። ሳቃቸው ሳይመጣ የሚስቁ እየዋሸ ያለ እውነት ብለው የሚያወሩለት አይደል? እና እንዲህ አይነት በማስመሰል ያሉ ሰዎች አሉ። ብፁዕ አቡነ ሽኖዳ ሳልሳዊ ቢ ዩርሰልፍ የሚል መጽሐፍ ነበራቸው። ራስን ስለመሆን ክርስቲያን ራሱ መሆን ራሱን መምሰል አለበት። ራሳችሁን ፈልጋችሁ አግኙት። በጣም ብዙዎቻችን በማስመሰል ያለ ነው እና ይገርማል። አይሁድን ደስ ለማሰኘት ጴጥሮስን ጨመረና አሰረ። ከማርቆስ እናት ቤት ተሰብስበው ከሚጸልዩበት ከዛ ቤት አውጥቶ ጴጥሮስን ወደ እስር ቤት ወሰደው። ይሄን ልንገራችሁና ትምህርቴን እጨርሳለሁ። ጴጥሮስ በአራት ፈረቃ የሚጠብቁ ወታደሮች ተመደቡበት። በስንት ፈረቃ? እቺን ያዙልኝ። በስንት ፈረቃ? በአራት ፈረቃ። ሁለት ወታደሮች ደግሞ ተመደቡበት። ስንት ወታደሮች? ሁለት ወታደሮች እንዳይተኙ እንዳያንቀላፉ በአራት ፈረቃ ነው የሚጠብቁት። ድካም ሲሰማቸው ሌላ ተቀያሪ ይመጣል። እንዲህ እያሉ ይጠብቁታል። እስር ቤቱ 3 መዝጊያዎች አሉት። እንዲህ ያለ ጨለማ ቤት ነው። ይሄ አልበቃ ብሎ ጴጥሮስ እጁም ታስሯል፣ እግሩም ታስሯል። ምኑም ታስሯል አልኩኝ? ጠላት ማሰር የሚችለው እጅህን ነው፣ እንዳትሰራ። ጠላት ማሰር የሚችለው እግርህን ነው፣ እንዳትንቀሳቀስ፣ እንዳትራመድ፣ አልፈኸው ጥለኸው እንዳትሄድ። እግዚአብሔር ግን ይፈታል። እስቲ እግዚአብሔር ይፈታል በሉ። የአስማተኛን እስራት እግዚአብሔር ይፈታል በሉ። እስቲ እግዚአብሔር ይፈታል በሉ በደንብ። ማን ይፈታል? ምቀኛ ያሰረው ማን ይፈታል? ተንኮለኞች ያሰሩትን ማን ይፈታል? ዓለምና ጠንቋይ ያሰረውን ማን ይፈታል? ክብር ለሚፈታን አምላክ ለመድኃኔዓለም ይሁን። ይፈታናል፣ ከታሰርንበት ይፈታናል። እና ጴጥሮስ እጁ ታስሮ እግሩ ታስሮ አንድ ቤት ከቆለፉበት አይበቃም። ግን ጠላት እኮ ያውቃል አንቺን ለጊዜው ያስርሻል እንጂ አንቺ የምታመልኪው መድኃኔዓለም ጠዋትና ማታ በቤቱ ደጅ የምትጠኙ መድኃኔዓለም አንድ ቀን መጥቶ እንደሚፈታሽ ያምናል። ጠላት ያውቃል እንደምንፈታ፣ እኛ ጌታ ከየትኛው እስራት እንደሚፈታ፣ ከዘላለም ሞት ያስመለጠ ጌታ እንዳለ እንኳንስ ከአስማተኛ እስራት። ልብ አድርጉ። ጴጥሮስ ተቆለፈበት። ንጉሱ ትእዛዝ ሰጥቷል። የመቶ አለቃ የቁልፉን ይዟል። በአራት ፈረቃ ወታደሮችን ያስገባል። ጴጥሮስ ተስፋ ቆረጠና የዛን ቀን መውጫ በሌለበት እስር ቤት ነው ያለሁት አለ። ክርስቲያኖች ተስፋ እንዳቆርጡ፣ መውጫ የሌለበት እስር ቤት አይደለም የታሰር ነው። እግዚአብሔር እንዲህ ብሎ ተጽፏል፣ ትፈተኑ ዘንድ የማይፈቅድ እግዚአብሔር ከፈተናው ጋር መውጫውን ያደርግላችኋል። መውጫውን ያደርግልን እግዚአብሔር። እና ይገርማል። ጴጥሮስ ከሌሊቱ በአራተኛው ፈረቃ ሊነጋጋ አካባቢ ጴጥሮስ ተኝቶ እያለ በጣም ተስፋ ስትቆርጡ አንዳንድ ጊዜ ጸሎታችሁን ትታችሁ ትተኛላችሁ። የታል መልሴ?
ይሄው ስንት ዓመት እየጨቀጨኩ ስንት ገዳም እየዞርኩ ስንት ጸበል እየተጠመቁ ስንት ጸሎት እያጸለይኩ ስንት አባቶች ጋር እየደረስኩ የታለ እግዚአብሔር ዝም ብሎኛል ብላችሁ ተስፋ ቆርጣችሁ የዛን ቀን ዳዊትን ትተህ ዳሴ ማርያምን ትተህ መዝገበ ጸሎቱን ከድናችሁ የተኛችሁ ቀን እግዚአብሔር በድካማችን የሚራራ ጌታ አለን ተብሎ እንደተጻፈ ሊደግፍ ይመጣል መድኃኔዓለም፣ ሊያበረታ ይመጣል እግዚአብሔር፣ ሊያቆምሽ ይመጣል እግዚአብሔር፣ ንባሽን ሊጠርግልሽ ይመጣል መድኃኔዓለም። ተስፋ የቆረጥክበት ሌሊት መድኃኔዓለም እንደገና አዲስ ምዕራፍ ሊከፍትልህ የተዘጋውን ከፍቶ አንተን ሊያሻግር መድኃኔዓለም ይመጣል። ዛሬ ይምጣልን መድኃኔዓለም። ነገራችንን ሊለውጥ ዛሬ ይምጣልን መድኃኔዓለም። የተቆለፉትን ሊከፍትልን መድኃኔዓለም ዛሬ ይምጣልን። ከጠላት እስራት ሊያስመልጠን ዛሬ ይምጣልን። ይገርማቸዋል። የዛን ሌሊት ወደ ጴጥሮስ አንድ መልእክተኛ ተልኳል። ሰው አይደለም በዋስ መብት ሊፈታ ወይም ደግሞ በጴጥሮስ በማርቆስ እናት ቤት የነበሩት ሌሎች የጴጥሮስ ወንድሞችም አይደሉም። ጴጥሮስን ለማስፈታት የመጣ ግን የጌታ መልአክ ነው። እንዲህ ብሎ ይላል፣ የጌታ መልአክ ይላል። በማርያም ከኔ ጋር በሉ፣ የጌታ መልአክ በሉ። በደንብ ጮክ ብላችሁ ይህንን መልአክ የምትወዱ ከሆነ የጌታ መልአክ በሉ። ሌሊት በእስር ቤት ውስጥ ገባ። የጌታ መልአክ ሌሊት በተጨነቃችሁበት ጎጆ ውስጥ ይግባላችሁ። የሚፈታው መልአክ ሚካኤል ይምጣላችሁ። የሚፈታው ገብርኤል ይምጣላችሁ። የሚፈታው ሩፋኤል ይምጣላችሁ። የሚፈታው መልአክ ይመጣል። አንድ ቀን ከስራታችን የሚፈታን መልአክ እግዚአብሔር ወደ ልመናችሁ ሲመለከት የሚፈታ መልአክ ይልክላችኋል። ምን የሚል መልአክ? በመድኃኔዓለም የሚፈታ መልአክ ይልክልናል። በሉ እስቲ። ጴጥሮስ ግን ተኝቷል። ምን ብሏል? የደከመን ቀን የሚያግዝ ይላካል። አያችሁ፣ የሚያበረታው መልአክ ይመጣል። ደክሞታል፣ ተስፋ ቆርጧል፣ ተኝቷል። ጴጥሮስ ጎድኑን መታ አደረገው። መልአኩ በሩ እንደተዘጋ ገብቷል። የተዘጋባችሁ ነገር ላይ ሚካኤል ይግባላችሁ። ቅዱስ ሚካኤል የጌታ መልአክ፣ የሚፈታው መልአክ። በደንብ አድርጋችሁ አመስግኑት። በደንብ ካመሰገናችሁ እና ይገርማችኋል፣ ጎድኑን መታው። ወታደሮቹ ግን አልተኙም ነበረ። የተኛው ጴጥሮስ ነው። ጠላት አይኑ እያየ ሚካኤል ጴጥሮስን ሊያወጣ መጣ። ጠላቶቻችሁ አይናቸው እያየ እናንተን ከነደደ እሳት ጎትቶ የሚያወጣው ሚካኤል ይመጣል። ጠላት አይኑ እያየ የተቆፈረ ጉድጓድ ሊደፍንላችሁ ገብርኤል ይመጣል። የታመነው መልአክ እግዚአብሔር ልኮ ሲመጣ እስመ ለመላእክቱ የዝዞ መንት ያካደለ ያለው መላእክቱን እኮ ስላንቺ ነው ያዘው። ጠላት ያስቀመጠውን ድንጋይ ከመንገድሽ ላይ ያነሳ የሚላክ መልአክ አለ። አያችሁ፣ መልአኩ መጣ። ጠላት ግን ማንህ አላለው። ከየት መጣ አላለው። ቤት ገባህ አላለው። ሚካኤል ከመጣ ጠላት መናገር አይችልም። ጠላት መብት የለውም። ጠላት ስልጣን የለውም። ስልጣኑ ይቀማል። የዲያብሎስ ስልጣን ቀድሞ አስጨናቂያችንን ረግጦ ያስጨነቀልን መልአክ ሰናይ ለሰብእ ወተአዛዚ ለሕዝብ ወውእቱ ሩቀ መዓት ወብዛ ምሕረት ሚካኤል ውእቱ ስለሳው ሰናይ ለሰብእ በሉ ሲለት ከኔ ጋር ሰናይ ለሰብእ በሉ ወተአዛዚ ለሕዝብ ለሰው መልካም እስቲ በሉ ድገሙ። ለሰው መልካም በሉ ለሕዝብም ታዛዥ ከመዓት የራቀ ለምህረት የሚላክ ሚካኤል ነው። ክብር ምስጋና ለመድኃኔዓለም። ይሄ መልአክ ይላካል። ይሄ መልአክ ሲመጣ ካላችሁበት ከኑሮ ሸለቆ ትወጣላችሁ። አያችሁ፣ ጴጥሮስ ጠላት እያየ ነው። ጦርና ጋሻ ያዙ ወታደሮች አይናቸው ያያል፣ ቁልጭ ቁልጭ ብለዋል። ግን ምን አለው? መታ አደረገውና ጴጥሮስ ፈጥነ ተነሳ አለው። እኔም ዛሬ እላችኋለሁ ፈጥናችሁ ተነሱ፣ ከክፋት ወንበር ተነሱ፣ ከዝሙት አልጋ ተነሱ፣ ከርኩሰት ላይ፣ ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት እግዚአብሔር ከማይከብርበት የክፋት ወንበር ላይ ተነሱ። ተነሳ አለው ጴጥሮስ። በቃ ተነስ አለው። በቃ ሚካኤል ሲመጣ ያንተን ነገር እንዲያነሳላል ያንሳላችሁ። ነገራችሁ መሬት ላይ ወደቀ ተነስ ይላል መልአኩ። የሚያነሳ መልአክ እስቲ የሚያነሳ መልአክ በሉ እስቲ። እንደው በማርያም ሚካኤል የሚያነሳ ነው። ሚካኤል ደግፎ ያነሳችሁ። የባህራንን የሞት ደብዳቤ በሕይወት እንደቀየረ ሞታችንን በሕይወት ይለውጥልን። ደብዳቤያችንን ሊቀድልን የመልአክ ይምጣልን እና በቃ ተነሳለሁ። ከዛ እኔ ቀድማለሁ አንተ ትከተላለህ። ምን እላለሁ? እኔ ምን እላለሁ አለ። በቃ ጠዋት ወጣችሁ በሰላም ወጣችሁ የምትገቡት ጠንቃቆች ስለሆናችሁ ጸሎተኞች ስለሆናችሁ ሳይሆን የሚቀድም መልአክ ከፊታችሁ ስለሄደ ነው። ሚካኤል ዛሬ ከመንገዳችሁ ይሄድላችሁ። ሁሉ ጊዜ ዘወትር በመንገዳችሁ ይሄድላችሁ መልአኩ። ይገርማል። ቅዱስ ሚካኤል አቤት
ጴጥሮስን ይዞት ሊወጣው ተከተለኝ አለ። እሱ ካልቀደምማ በጠላት እንያዛለን። አያችሁ፣ ቅደም ማለት ነው። ጠዋት ተነስታችሁ ቅደምልኝ በሉት። ቅደም፣ አሁን ቅደም አለ። መልአኩን መከተል ሲጀምር ሁለቱን በር አሳለፈው። ስንቱን በር? ስንቱን በር? ሶስተኛው በር ግን ወደ ከተማ የሚያወጣ በር ነበረ። የብረት መዝጊያ ነበረው። ትልቅም ጋን ተቆልፎ ነበረ። ታዲያ በተዘጋ የገባ መልአክ ሚካኤል ቁልፍ ሰብሮ የሚወጣ መሰለ እንደ ወንጀለኛ። ጋኑ እንዳለ ቁልፉ እንዳለ ጴጥሮስን በተዘጋ ይዞት ሊወጣ ይችላል። ግን ወደ በሩ ሚካኤል ሲጠጋ በሩ ራሱ አውቆ ተከፈተላቸው ይላል። ሚካኤልን ያውቃል። የተዘጋብ በር ላይ ሚካኤል ናና ቆምልኝ በለው፣ መልአኩ ቆምልኝ በለው። አያችሁ ወገኖቼ፣ በሩ ራሱ ሴንሰር አልተገጠመለት። ሴንሰር የለውም በሩ፣ የብረት በር ነው። ታውቃላችሁ፣ ሴንሰር ያላቸው በሮች ጋር ዝም ብላችሁ የምትጠጉት አይደለ? አሁን ትልልቅ መስሪያ ቤቶች ወይም ትልልቅ ሆቴሎች ስትሄዱ ወደ በሩ ስትጠጉ ወይም ኤርፖርቶች ላይ ታያላችሁ አይደል? ወደ በሩ ትጠጋላችሁ። በሩ ምን ይላል? ራሱ ምን ይላል? ይከፈታል። አሁን ግን ይሄ የብረት በር ምንድነው ሴንስ ያደርገው ካለ በሩ ራሱ ማንን አውቆታል እያለ ነው። አቤት ሚካኤልን አውቆታ መልአኩ እንደሆነ አውቋልና ተከፈተ። ጴጥሮስን ይዞት ወጣ። ጴጥሮስን ደግሞ በጴጥሮስ መታሰር ምክንያት በቤተ ክርስቲያን ጸሎት ይደረግ ነበረ። ዛሬ ለታሰሩ ብዙ ወጣቶች ቤተ ክርስቲያን ትጸልያለች። ለጠፉ ወገኖቿ፣ ለተጣሉት እርቀ ሰላም እንዲወርድ፣ መስማማት እንዲሆን ቤተ ክርስቲያን ጸሎት ታደርጋለች። ጴጥሮስ ቀጥታ መልአኩ ሲለየው ከእስር ቤት ይዞት የወጣው መልአክ እንደሆነ አላወቀም። ህልም የሚመስሎት ነበረ። የሰማችሁ ነው። ህልም ነው እንጂ ነው ወጥቻለሁ አላለም። አላመንም። ሄደና በሌሊት በራቸውን አንኳኳ ይላል። ጴጥሮስ በቀን የታሰረው፣ በቀን የታሰረ ደግሞ የሚፈታው በቀን ነው። በቀን የታሰረ እንዴት በሌሊት ይመጣል? በቀን የታሰረባችሁን ነገር ሚካኤል ሌሊት ላይ ይፍታላችሁ። በቀን የታሰረባችሁ፣ በቀን የተቃጠረባችሁን ነገር ሁሉ ይክፈትላችሁ መልአኩ። እና ይገርማል። በሩ ሲንኳኳ አንድ የቤት ሰራተኛ አለች። በሩ ልትከፍት ስትሄድ የጴጥሮስን ድምፅ ሰማች። አረ በሩን መክፈት ትታ ከደስታዋ ብዛት የተነሳ ወደ ኋላዋ ተመለሰችና ጴጥሮስ በር ላይ ቆሟል አሉ። አይሆንም፣ ጴጥሮስ በቀን የታሰረው፣ በቀን የታሰረ በሌሊት አይፈታም፣ እንዴት ይሆናል ብለው እንዲህ አሉ። ምናልባት አሉ የጌታ መልአክ ይሆናል አሉ። ማን ይሆናል? ሌሊት በራችሁ ቢንኳኳ እናንተ ሌባ ይሆናል። በል ተነስ ባትሪ ይዘህ ነው የምትሉት ባሎቻችሁ አይደል? በል ተነስ አባቴ አንተ እንዴ አንበሳዬ በል ይዘህ እንግዲህ አንተ ወንድ የወንዶቹ ነው አሁን ጉዳዩ አይደል? ደፋር ደግሞ በዚህ ሰዓት ብቻዬንም አልወጣም። በይ ባትሪውን ያዥልኝ ባይሆን እኔ ዱላውን ይዤ እንዲህ ነው የምትሉት አይደል? አሁን በዚህ ሰዓት ጊዜው አያስተማመንም። በርከት ያሉት ከመጡ ከባድ ስለሆነ እግዚአብሔር ከሁላችን ጋር አይሁን እና ከዛ አይደለም ጴጥሮስ ነው ሰምቼዋለሁ አለ። እንዴት አይነት እምነት ነው! ሌሊት በር ሲንኳኳ የጌታ መልአክ ነው ብሎ ማመን። ዛሬ በራችሁን ያንኳኳል የጌታ መልአክ። ሊከፍትልሽ የእንጀራሽን በር፣ ሊከፍትልሽ የእድልሽን በር፣ ሊከፍትልህ የጤናውን በር፣ ሊከፍትልህ የሰላምን በር የጌታ መልአክ ሌሊት በራችሁን ያንኳኳላችሁ። የተዘጋውን ነገር ይክፈትላችሁ። እሱም አውቆ ተከፈተላቸው እንዳለ እንዲከፈትልን ወደ ጌታ የምናለቅስባቸውን በሮች ሁሉ እግዚአብሔር በቸርነት ይክፈትልን። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። አምነው ነበሩ ካዱ፣ ቆርበው ነበሩ አፈረሱ ከመባል ሥላሴ ይጠብቀን። ካገኙ ማጣት፣ ከገቡ መውጣት የሌለባትን ተስፋ የምናደርጋት መንግስቱን እግዚአብሔር ያውርሰን።